ጂ+1 ቤት በስም ያድርግልኝ። ከዛ በኋላ አንተ ፈለክ መሆን ትችላለህ። እኔ ቤቱ ያስፈልገኛል። ያንተን ልጆች ይዤ ወዴት መሄድ እችላለሁ? እውነትሽን ነው? ከምርሽ ነው የምታወሪው? ጂ+ ቤቱን ባንቺ ስም ላድርግልሽ? እስኪ ወንድ ከሆንሽ ድፍረቱ ካለሽ ነይና ነገ ነይና አይ አይ እንደሱማ አይሆንም። እንዴት ብዬ ነው ትዬ ፊት ይሄን ማለት የምችለው? አይ እንደዚህማ አይሆንም። አይ ይሆናል። እኔም ማለት ከቻልሽ እሷንም ማለት አለብሽ። ስለዚህ እሷ ከፈቀደችልሽ እኔ ደግሞ እፈቅድልሻለሁ ማለት ነው። ደፋር ነሽ። አሁን ቀጥ ብለሽ ውጭ። ከፈለግሽ ኮንዶሚኒየም ቤት እገዛልሻለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ሰሞኑን እንግዲህ በቪዲዮ ከመጣው ትንሽ ሰንበትበት ብያለሁኝ። በጣም ይቅርታ ስለጠፋሁኝ። በአዲስ ነገር ባይሆንም በተለመደው በዳጣ ድራማ በክፍል 156 ተመልሼላችኋለሁ። እንግዲህ ስንጠብቀው የነበረው ሲያስፈራን የነበረው ደረጀንም ሲያስጨንቀው የነበረው ሚስጥር እንግዲህ ሊወጣ ትንሽ ቀናቶች ነው እየቀሩት ማለት ነው። ምናልባችም በነገው ክፍል የምናየው ይሆናልና በጣም የሚያሳዝን ፓርት ላይ ደርሰናል። የሰላምም እውነትም ቢኖራትም ግን ደግሞ የምትሄድበት ርቀት ደግሞ በጣም ነው የሚያናደኝ እውነቱን ለመናገር። ያም ሆነ ይህ ግን ሚስጥሩ ሊወጣ ነው። እንዲሁም ደግሞ የኤቢ እጮኛ ወይም ደግሞ ቃዲስ ምንም ያልተዋጠልኝ ነገር ብዙ ነገሮች አሉና ብዙ ነገሩ ወደ ማስመሰል ነው የሚሄድበት እና የእሱም እውነት ይወጣል። ኤቢን በጣም የሚወዳት የሚያፈቅራት ሁላችንም እንደምናውቀው ታጁ ነው። ታጁ ያው አለባበሱ እናም ደግሞ የህንድ አክተሮችን ባህሪ መላበሱ ነው ትልቁ ችግሩ። ደካማ ጎን እሱ ነው እንጂ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ለኤቢ የማይሆነው የለም። ሞትላት ቢባል ሁሉም የሞትላት ነው የሚመስለኝና ኤቢም እንግዲህ የቃድስን ተንኮል እንዲሁም ደግሞ የቃድስን ትክክለኛ ማንነት የምታውቅበት ደረጀም ደግሞ እንግዲህ በሚስቱ የሚሰጠውን ትክክለኛ ፍርድ ወይም ደግሞ ሚስቱ የምትለውን ትክክለኛ ስሜቷን ሊሰማት የሚችለውን ችግሩን የሚቀበልበት ሰዓቱ ደርሷል ማለት ነው። እውነቱን ለመናገር ማርቲ እጅግ በጣም ነው የምታሳዝነው። ጥሩ ልብ ያላት መልካም እናት፣ የእናቶች አርአያ መሆን የምትችል መልካም ሚስት ነች። የባሏን ገመና ራሱ እንዴት መደበቅ እንደምችል ባሏን እስከ ጥግ ነው የምታምነው፣ እስከ ጥግ ነው። ለሱ በቃ ሁሌ ደረቷን ፍት አድርጋ ነበር የምትከራከርለት እና አሁን ላይ ግን ያንን እምነቷን በዜሮ የሚያባዛ ነገር ነው እየገጠማት ያለውና የክህደት ማለት በጣም በምታምኑት ሰው መከዳት ምን ያህል ከባድ እንደው የምናየው የዲኤንኤ ውጤቱን እንኳ እህቷ ብትሰጣትም የሰላም ልጅ አባት ባልሽ ነው እያለች የዲኤንኤ ውጤቱን ደግሞ በአይኗ እንድታይ እንድታረጋግጥ እንኳ ብታደርጋትም ራሴ በራሴ አስመርምሬ እስካልሆነ ድረስ በጭራሽ አላምንም ብላ ነው እንግዲህ ወይም ደግሞ ከራሱ ከባለቤቷ አንደበት ራሱ መስማትም እንዲሁም ደግሞ ከሰላምዬ አንደበት መስማትም እውነተኛነቱን ሊያረጋግጥላት አልቻለም። እስከዚህ ድረስ ነው የእምነቷ የመከዳቷን ጥግ የምናየው ማለት ነው። እና ማርቲን በጣም የምታሳዝን መልካም እናት ነች። አይገባትም ይሄ ሁሉ ለሷ። ነገር ግን እንግዲህ ደረጀ መጀመሪያ ላይ የአንድ ቀን ወይም የአንድ ቀን ከአንድ ቀንም ደግሞ የሆነች ሰከንድ ሽርፍራፊ ስህተት እንግዲህ የዘላለም ጸጸትን ይዞ መጥቷልና እንግዲህ ዳጣን በዛይ ቅጽበታዊ ስህተት በሆነች አጋጣሚ ዳጣን ወለደ። ዳጣን ሲወስዱባት ደግሞ እንዳየ ነው በታሪኩም እንደተረዳ ነው ደግሞ እሷም ልጄን አሳጥተውኛል፣ ክብሬንም አጥቼ ልጄንም አጥቼ ብላ በዛ ስለተጸጸተች ወይ ስለተቆጨች ብቻ ደግሞ እሷም ደግሞ እሱ መስከሩን አይታ ጠብቃ ከሱ ልጅ ድጋሚ ወለደች ማለት ነው። ይሄንን እንኳን ባያውቅም እሱ ሳያውቅ ነው ይሄ የሆነው አይደል? ግን ደግሞ ይሄ ለማርታም ምንም አያሳምናትም። ምንም እውነቱን ሊቀይርላትም አይችልም። እምነቷንም ሊመልስላት አይችልም። ምክንያቱም አንዴ ከቷታል የመጀመሪያው። በእርግጥ እኮ አሁንም ቢሆን እሱ እሷን በጣም ነው የሚወዳት።
በጣም ነው የሚታመንላት፣ በጣም ነው የሚያፈቅራት አሁንም ቢሆን ማለት ነው። ግን የመጀመሪያ አንድ ጊዜ ክስተት ስለከዳትና እምነቷን ስላጎደለባት በጭራሽ ተመልሳ ሰው የምትሆኑላ አይመስለኝም። እና እጅግ በጣም ከባድ ጊዜ እያሳለፈች ነው። ምግብ አትበላም። ከዚህ ሁሉ መካከል ግን በጣም የምታስቀናውና ደስ የሚል ማንነት ያላት ዳጣን አያቸዋታ። ከእናቷም ጎን አልቆመችም። እንደውም እናቷን ወላጅ እናቷን እየተከራከረች ነው የምትገኘው። ማርቴን ልክ እንደ እናት ነው አጥብቃ ነው የምትወዳት። በጣም ነው የምትወዳት፣ በጣም ነው የምታከብራት። እናም ምግብ ባለመብላቷ ራሱ በጣም እየተጨነቀች ነው እና ደጋግማ ምግብ ባለመብላቷ ከመጨነቋ የተነሳ ሂዳ የማይሆን ነገር ዝም ብላ ተቀበጣጥራ እንድትደሰት እንድትነሳ የሆነ ዘና ብላ ስቃ ምናምን እንድታያት ትፈልጋለች። እና እናቷን ራሱ ደጋግማ እየደወለች እንደውም ማየ ማርታ ግን አታሳዝንሽም ነው የምትላት። በእርግጥ የሰላምም ስብራት አለ። ወጣትነቷን ልጅነቷን መስዋዕት አድርጋለች ለዚህ ህይወት ማለት ነው። ግን ያንን ማድረጓ ደግሞ የማርቲን እምነት አይመልስላትም። ሁለቱም በየራሳቸው መንገድ እውነት አላቸው። ሰላምም ወንዱን ልጅ የወለደችው ልጇን ለማስመለስ ነው። ደረጀም ደግሞ የመጀመሪያ የአንድ ቀን ስህተት ነው። ይሄ ሁሉ ግን እውነት ተደምሮ ለማርቲ እምነቷን ትዳሯን አይጠብቅላትም፣ አይመልስላትም እና እጅግ በጣም የሚያሳዝን ክስተት ነው እየሆነ ያለው። እንግዲህ ኤቢ ደግሞ ታውቃላችሁ ለእውነት የምትሞት ለእውነት የምትቆም ነች እና በተለይ አሁን ከተቀየረች በኋላ ያለው ማንነቷ በጣም የምንወድላት ሆኗልና አይታችኋታል። ወንድ እህቷን ማነው አክስቷን እንኳ በምን ያህል ልክ አፋጣ ተከራክራ አባቷን ራሷ ጠበቃ ሆና እንዳስፈታችው። በዚህ ክስተት ግን ግልብጥ ብላ ከእናቷ ጎን ቆማ አባቷን በእጥፍ ዋጋ እንደምታስከፍለው ነው የሚሰማኝ እኔ ማለት ነው። በእርግጥ አባቷን ትወደዋለች፣ ነገር ግን ላጠፋው ጥፋት በዳጣ እየተጸጸተች ባለበት እናቴ ብሰማ እንዴት ትሆን፣ እናቴን ክዳታል፣ እናቴን ክዷታል እያለች ሁሌ እንደምትጨነቀው ሁሉ አሁን ሁለተኛ ልጅ እንደሆነ ስትሰማና ስታውቅ፣ በተለይ ደግሞ በቤታቸው ሰራተኛ መሆኑን ስታውቅ ምን ልኮን እንደምትችል እውነት ለመናገር ለማሰብ ይከብደኛል። እና ሁሉም ቤተሰብ ብጥብጥብጥ እንደሚል ነው የሚሰማኝ። በዚህ ሁሉ ግን በጣም የሚገርም ማንነት ያለው ደግሞ ሌላው ማን ነው? ናታን። አልተወለዳቸውም ማለት የስጋ ዝምድና የላቸውም፣ ግን ልክ እንደ ታላቅ ወንድም ሆኖ ሴቶቹን ፍቅረኛውን ዳጣን እንዲሁም ደግሞ ኤቢንም እንደ ታላቅ ወንድም ሆኖ ውሃንም ሙሉ ቤተሰቡ ማለት ይቻላል ከማርቲም ጎን ከሚያስፈልጋት ሰዓት ከማርቲም ጎን እየቆመ እንዲሁም ደግሞ ደረጀ ደግሞ ሲፈልገው ከደረጀ ጎን እየቆመ በቃ ሁሉን ነገር ከነሱ ጎን በመቆም ድጋፉን በሚፈልጉበት ሰዓት ድጋፋቸውን እየሰጠ ነው። በተለይ ደግሞ ሁለተኛ ልጅ ከሌላ እንዳለው ሲያውቅ ማለትም ከዳጣ እናት ሁለተኛ ልጅ የእሱ መሆኑን ሲያውቅ እውነቱን ለመናገር ቤቱን ጥሎ ለመሄድ ሁሉ ተዘጋጅቶ ነበር ማለት ነው። ግን እንደዛም ሆኖ ግን አልሄደም፣ ጥሎ አልሄደም። አባዬ የምር አፍሬብሃለሁ ብሎታል። ግን እንደዛም ሆኖ ማለት ነው ቢለውም እንኳ ጥሎ አልሄደም። እንዲሁም ደግሞ እስከ መጨረሻውም አልተወውም። ድጋፉን በሚፈልግ ሰዓት አሁንም እያገዘው ነው። እንደውም ማርታ ብታውቅ የሆነ ነገር እማዬን በጣም የምወዳት ከአንተ እኩል ነው የምወዳት፣ ይሄ አይገባትም፣ ደጋግሞ እንደበደላት እና ጥፋት እንዳጠፋባት ይሄ ምህረት የማያሰጥ መሆኑን ደጋግሞ ለደረጀ ነግሮታል። ቢሆንም ደግሞ ማርቲ ይሄንን ባወቀች ሰዓት ትጎዳለች ብሎ ስለሚጨነቅ አሁንም ቢሆን ምርመራውን አታድርግ ብሎት ነበር። አይ ደረጀ ደግሞ በቃ እስከ መቼ ሌላ በደልም አልበድላትም፣ ከሌላ መውለደ ሳያንስ አሁን ደግሞ ውጤት ቀይሬ ሌላ በደል አልበድላትም፣ የምትፈልገውን ነገር ታድርግ እውነትን ተወቅና ብሎ ያው ምርመራውን አድርጓል። ውጤት ከ3 ቀን በኋላ እንደሚመጣ ነግሮታል። ናታን ደግሞ ውጤቱን የምንቀይርበት አጋጣሚ ቢፈጠር እባክህ አባዬ ዝም አትበል ምናምን አለ። አይ ተወው በቃ ከዚህ በላይ ልበድላት አልፈልግም፣ ነገር ግን ኤቢ ቀድማ እውነቱን ትወቅ። እናቷም ኤቢን በአንድ ጊዜ እውነቱን ያወቁ ቀን
የሁለቱንም ፊት ማየት አልችልም በአንድ ጊዜ እባክህን ለኤቢ ንገራት ብሎ ለናታን እንግዲህ ትዕዛዝ ሰጥቶት ነበር። ናታንም በመጨረሻ ሰዓት እንግዲህ ቃድስም ሲመጣ ቃድስን እንድታሰናብተውና እነሱ እንደሚፈልጋት ሊነግራት የሚፈልግ ትልቅ ጉዳይ እንዳለው ነግሯት ቃድስን አሰናብታ እሷም ወደ ናታን ሄዳ ነበር። ናታንም እንግዲህ በታዘዘው መሰረት የሰላምዬ ልጅ አባዬ ነው፣ ስለዚህ እማዬ ያወቀችው ሚስጥር ይሄንን ነው፣ ዲኤንኤ አስመርምራለች፣ ውጤቱም ለነገ ነው፣ ስለዚህ እንጠብቃለን። ከባድ ነው፣ ከነገ በኋላ የሚመጡ ቀናቶች ከባድ ናቸው፣ ለዚህ ደግሞ ራስሽን አዘጋጂ፣ ወደ መፍትሄው መሄድ አለብን ብሎ እውነቱን ነግሯታል። እንግዲህ ኤቢ ምን ልትል እንደምትችል ግምታችሁን በኮመንት አስቀምጡልኝ። እኔ ግን ሳስበው እና የኔን ግምት ስነግራችሁ በቃ ከአንዳንድ ከእናቷ ጎን ቁማ የዳጣንም አባት እሱ እንደሆነ ነግራ ለማርቲ ከማርቲ ጎን ቁማ አባዬን ከስሼ እኔ ራሴን ፍርድ ቤት የምገትረው የምትላት ሁሉ ነው የሚመስለኝና ማርቲስ ምህረት ታደርግለት ይሆን? እውነት ለመናገር አላውቅም። ብቻ ግን ማርቲ ያለችበትን ህይወትን ለመረዳት በቃ ሰው መሆን በራሱ በቂ ነው። እንኳን ሴት ሆነን እንኳን ልጆች ኑሮን ምናምን አይደለምና በቃ እንደ እናት የሚሰማ ነገር አለ። እናት ብትሆኑ የሚባል ነገር አለ። ሴት መሆናችን በራሱና በጣም ታሳዝና ድራማ ቢሆንም ግን ትልቅ ትምህርት ቤት ነው። ከዚህ ከዳጣ ድራማ እየተማረን ያለ ነው። ብዙ ድራማ ብዙ ተከታታይ ድራማዎች እናያለን። እውነቱን ለመናገር ግን እኔ እንደ ዳጣ ድራማ አስተማሪ የሆነ ገዢ ሁላችንንም ገዢ የሆነ ሀሳብ የሚያመጡ ተዋናዮች አላየሁም። እውነቱን ለመናገር እስክርቢቶን የጻፈውም ሰውዬ በጣም ጀግና ነው፣ ሊደነቅ የሚገባው ነው ብዬ አስባለሁ እንደኔና የእናንተንም ሀሳብ አስተያየት በኮመንት አስቀምጡልኝ። እንግዲህ ለድምጽ ትንሽ መቀየር ምክንያት ጉፋን ስለሆነ ነው። በጣም ይቅርታ ውዶችዬ። እንግዲህ ጠፍቻለሁ። ከአሁን በኋላ ግን አልጠፋም፣ ቶሎ ቶሎ እመጣለሁ። አሰለቸሽን ምንድን ነው ሀሴት ኦፊሻል ሚዲያ የሚለውን ሀሴት ሀበሻ ኦፊሻል ሚዲያ ምንድን ነው አሰለቸሽን ተደጋጋሚ አትልቀቂብን እስከምትሉ ድረስ ነው። በቃ ከአሁን በኋላ አልጠፋም። ሰላማችሁ ይብዛ። እንግዲህ እነዳጣንም እንግዲህ እውነቱን ወጥቶ የምናይበት ቀን በጣም ቅርብ ሆኗልና መጨረሻው ምን ይሁን በጣም ያጓጓል። ሰላማችሁ ይብዛ። ባይዘው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ይህ ወይኗ ሚዲያ ወይም ደግሞ ሀሴት ሀበሻ ኦፊሻል ሚዲያ የሚለውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። 2000 ሰብስክራይብ ልንገባ ነው። ወደፊት ከእናንተ ጋር ብዙ እጠብቃለሁኝ። እሺ